ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት። ጤና ይስጥልን ልጆቻችን። ይህ ዘኬዎስ የተሰኘው ለአጭር ጥያቄዎች አጭር ምላሽ የሚሰጡበት ሳምንታዊ ዝግጅታችን ነው። ለዛሬው ቅድስት ቤተክርስቲያንን በተመለከቱ በርካታ ጥያቄዎችን ይዘንላችኋል። እየሞከራችሁ እንድትማሩ በአክብሮት እንጠይቃችኋለን። መልካም ጊዜ። የመጀመሪያዋ ቤተክርስቲያን የተመሰረተችው በየት ነው? በገሊላ፣ በቂሳሪያ፣ በደብረ ሲና? በቂሳሪያ ካላችሁ በትክክል መልሳችኋል። የመጀመሪያዋ ቤተክርስቲያን የታነጸችው በማን ነው? ወይም ማን ነው ያነጻት? በቅዱሳን ነቢያት፣ በቅዱሳን መላእክት ወይስ በቅዱሳን ሐዋርያት? በቅዱሳን ሐዋርያት ካላችሁ በትክክል መልሳችኋል። በእግዚአብሔር ፈቃድ በክርስቶስ ደም ላይ የተመሰረተችው ቅድስት ቤተክርስቲያናችንን መጀመሪያ እንዲሰሩ ያዘዛቸው ቅዱሳን ሐዋርያት ናቸው። የመጀመሪያዋ ቤተክርስቲያን የተሰየመችው በማን ስም ነው? በእመቤታችን በቅድስት ድንግል ማርያም፣ በሊቀ መላእክት ቅዱስ ሚካኤል ወይስ በሐዋርያው ቅዱስ ጳውሎስ? በእመቤታችን ቅድስት ድንግል ማርያም ካላችሁ በትክክል መልሳችኋል። የመጀመሪያዋ ቤተክርስቲያን ስትባረክ ዋናው ቀዳሽ ካህን ማን ነበረ? ሐዋርያው ቅዱስ ማርቆስ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ወይስ ሊቀ መላእክት ቅዱስ ገብርኤል? ጌታችንና መድኃኒታችን ኢየሱስ ክርስቶስ ካላችሁ በትክክል መልሳችኋል። በሰኔ 20 ቀን የታነጸችውን ቤተክርስቲያን በሰኔ 21 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያምና ከቅዱሳን መላእክቱ ጋር ወርዶ ራሱ ዋና ቀዳሽ ካህን ሆኖ እመቤታችንን መንበር አድርጎ ሊቀ ሐዋርያት ቅዱስ ጴጥሮስን ተጨማሪ ወይም አጋዥ ካህን አድርጎ ደግሞ ሊቀ ሰማዕታት ቅዱስ እስጢፋኖስን ሰራኢ ዲያቆን አድርጎ ቀድሶ አቁርቧቸዋል። ቤተ ክርስቲያን ስንገባ ምን ብለን እንሳለማለን? እግዚኦ ተሳሃለነ፣ እግዚኦ መሐረነ ክርስቶስ ወይስ ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት? ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ወይም አምሳለ ኢየሩሳሌም ቅድስት ብለን ነው የምንሳለመው ካላችሁ በትክክል መልሳችኋል። አራቱ ዋና ዋና የቤተ ክርስቲያን ባህሪያት የሚባሉት እነማን ናቸው? ወይም መለያዎቿ እነማን ናቸው? አንዲት ቅድስት ሐዋርያዊትና ኩላዊት፣ ቅድስት ንጽሕት ጽዮናዊትና ሐዋርያዊት ወይስ ሁለንተናዊት ብርሃናዊት ንጽሕትና አንዲት? መልሱ የመጀመሪያው ነው። ያም ማለት አንዲት ቅድስት ሐዋርያዊትና ኩላዊት ወይም በሁሉ ያለች ካላችሁ በትክክል መልሳችኋል። ቅድስት ቤተ ክርስቲያናችን በአሰራሯ ስንት ውስጣዊ ክፍሎች አሏት? 3፣ 2 ወይስ 5? ሶስት ካላችሁ በትክክል መልሳችኋል። አሁን ቀጣዩ ጥያቄም ከዚህ ጋር የተያያዘ ነው። እነዚህ ሶስት የቤተ ክርስቲያን ውስጣዊ ክፍሎች ስማቸው ማን ማን ይባላል?
ቅኔ ማህሌት ቅድስትና መቅደስ፣ ቅድስት ደጀ ሰላምና ክርስትና ቤት፣ መቅደስ ቤተልሔምና ደጀ ሰላም። ቅኔ ማህሌት ቅድስት እና መቅደስ ካላችሁ በትክክል መልሳችኋል። ቤተ ክርስቲያን ስትገቡ መጀመሪያ የምታገኙት የውስጠኛው ክፍል ቅኔ ማህሌት ነው። ቀጥሎ ያለው ቅድስት ነው። በመጨረሻ ካህናት ብቻ የሚገቡበት ደግሞ መቅደስ ይባላል። ካህናት የጌታችንን ስጋና ደም ለምእመናን የሚያቀብሉበት ክፍል ምን ተብሎ ይጠራል? ቅኔ ማህሌት፣ ቅድስት ወይስ መቅደስ? ቅድስት ካላችሁ በትክክል መልሳችኋል። ለቅዳሴ የሚቀርበው ህብስትና ወይን የሚዘጋጅበት ቤት ምን በመባል ይታወቃል? ደጀ ሰላም፣ ቤተልሔም ወይስ ቅድስት? ቤተልሔም ካላችሁ በትክክል መልሳችኋል። በቤተ ክርስቲያን ውስጥ የሚገኙት እጽዋት የምን ምሳሌዎች ናቸው? የወታደሮች፣ የእመቤታችን የቅድስት ድንግል ማርያም ወይስ የቅዱሳን? የቅዱሳን ካላችሁ በትክክል መልሳችኋል። ቅዱሳን ስንል የቅዱሳን ሁሉ እናት የበላይ እመቤታችን ናት። እሷን ለብቻ ጠቅሰናል። አሁን ግን ቅዱሳን ብለን ለብቻ ያስቀመጥነው ቅዱሳን መላእክትና ቅዱሳን ሰዎችን ይወክላል። ስለዚህ የእነዚህ ምሳሌ ነው ካላችሁ በትክክል መልሳችኋል። ስንት የቤተ ክርስቲያን አሰራር አይነቶች አሉ? 6፣ 3 ወይስ 7? ሶስት ካላችሁ በትክክል መልሳችኋል። ከሚከተሉት ውስጥ የቤተ ክርስቲያን አሰራር አይነት ያልሆነው የትኛው ነው? ክብ፣ ሰቀላ ወይስ 3 ማዕዘን? ሶስት ማዕዘን ካላችሁ በትክክል መልሳችኋል። ሶስቱ የቤተ ክርስቲያን አሰራር አይነቶች ክብ ወይም ቤተ ንጉሥ የሚባለው አንደኛ ነው። ሰቀላ የሚባለው ሁለተኛ ነው። ሶስተኛው ዋሻ የሚባለው አሰራር ነው። ስለዚህ 3 ማዕዘን የሚባል የቤተ ክርስቲያን አሰራር አይነት የለም ማለት ነው። በህንፃ ቤተ ክርስቲያን አናት ላይ የሚገኘውና የቀራንዮ ምሳሌ የሆነው አካል ምን ይባላል? ቅድስት፣ ደጀ ሰላም፣ ጉልላት። ጉልላት ካላችሁ በትክክል መልሳችኋል። ከጉልላቱ ላይ ደግሞ ከላይ የሚቀመጠው የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል ነው ማለት ነው። በቤተ ክርስቲያን ጉልላት ላይ የሚገኘውና እግዚአብሔር ፍጥረቱን እንደማይተው ምሳሌ የሚሆነን አካል ምንድን ነው? ሰማያዊ ልብስ፣ የርግብ ላባ ወይስ የሰጎን እንቁላል? የሰጎን እንቁላል ካላችሁ በትክክል መልሳችኋል። ካህናት ከቤተልሔም ወደ መቅደሱ የሚገቡበት በር በየትኛው አቅጣጫ የሚገኘው በር ነው? በሰሜን፣ በምስራቅ ወይስ በደቡብ? በምስራቅ ካላችሁ በትክክል መልሳችኋል። ቤተልሔም ያለውን ቤት የሚሰራው በዚሁ አቅጣጫ ነው። በአንዳንድ አብያተ ክርስቲያናት ዙሪያ የሚገኙ የሚሿሹ መርገፎች የምን ምሳሌዎች ናቸው? የ12ቱ ሐዋርያት፣ ንጉሥ ሄሮድስ የገደላቸው ሕፃናት፣ የ72ቱ አርድእት። ንጉሥ ሄሮድስ የገደላቸው ሕፃናት ምሳሌ ናቸው ካላችሁ በትክክል መልሳችኋል።
ይህ በምስሉ ላይ የምትመለከቱት የላሊበላ ውቅር ቤተክርስቲያን ከሶስቱ የቤተክርስቲያን አሰራር አይነቶች በየትኛው ይመደባል? ክብ፣ ሰቀላ ወይስ ዋሻ? ዋሻ ካላችሁ በትክክል መልሳችኋል። ምክንያቱም ከምድር በታች የሚገኝና ከአለት ተፈልፍሎ የተሰራ ቤተክርስቲያን ስለሆነ ምድቡ ከዋሻ ቅርጽ ነው። ይህ የአክሱም ጽዮን ቤተክርስቲያን ከሶስቱ የቤተክርስቲያን አሰራር አይነቶች በየትኛው ይመደባል? ክብ፣ ሰቀላ ወይስ ዋሻ? ክብ ካላችሁ በትክክል መልሳችኋል። ሰዎች ወይም እኛ ክርስቲያኖች በምስጢረ ጥምቀት የመንፈስ ቅዱስን ልጅነት የምናገኝበት ቤት ምን ተብሎ ይጠራል? ደጀ ሰላም፣ ክርስትና ቤት ወይስ ቅድስት? ክርስትና ቤት ካላችሁ በትክክል መልሳችኋል። ወንዶች በተወለዱ በ40 ቀን፣ ሴቶች በተወለዱ በ80 ቀን ወደዚህ ቤት ይገቡና በመንፈስ ቅዱስ እና ከውሃ የእግዚአብሔር ልጅነት ያገኛሉ። እንጠመቃለን ማለት ነው። ስለዚህ የምንጠመቅበት ልጅነት የምናገኝበት ቤት በቤተ ክርስቲያን ዙሪያ የሚገኘው ክርስትና ቤት ይባላል ማለት ነው። በቤተ ክርስቲያን መጠሪያ ላይ ደብር የሚለው ቃል ትርጉም ምንድን ነው? ግቢ፣ ተራራ ወይስ ቤት? ተራራ ካላችሁ በትክክል መልሳችኋል። ደብረ እገሌ እየተባለ ስያሜ ይሰጣል። ለምሳሌ ደብረ ሰላም፣ ደብረ ጽሙና፣ ደብረ ከዋክብት እንዲህ እየተባለ ለቤተ ክርስቲያኑ ቅድሚያ ቅጥያ ይሰጣል። ደብር ማለት ግን ተራራ ማለት ነው። ልጆቻችን ለዛሬ በዘኪዮስ የአጭር ጥያቄዎች አጭር መልስ የሚሰጡበት ዝግጅት ያቀረብንላችሁ ጥያቄዎች እስካሁን የነበሩትን ይመስሉ ነበር። አብራችሁን ስለቆያችሁ ከልባችን እናመሰግናችኋለን። የቤተ ክርስቲያን አምላክ በያላችሁበት ሁሉ ይጠብቃችሁ። ቤተ ክርስቲያናችንንም አጽንቶ ከመከራ ጠብቆ ሁላችንም በዚያ እንዲያኖረን ቅዱስ ፈቃዱ ይሆንልን። ሁልጊዜ እንደምንላችሁ ቻናላችንን ሰብስክራይብ እንድታደርጉልን፣ ቪዲዮዎቻችንን ደግሞ ሼር እና ላይክ በማድረግ አገልግሎቱን እንድታግዙ በአክብሮት እንጠይቃችኋለን። ወላጆች ይህንን ትምህርት ለልጆቻችን ለማድረስ ስለተባበራችሁን በእጅጉ እናመሰግናችኋለን። ልጆቻችንን አብረን እናሳድግ። ይኸው መንገዱ የሳምንት ሰው ብሎ በሌላ ጥያቄዎች እንዲያገናኘን አምላካችን እግዚአብሔርን ሁላችንም በጸሎት እንጠይቃለን። ሰላም ቆዩን። ሰላም ያገናኘን። በአይነት ጥባት አትመረመርም እጅግ ጥልቅ